ማህደረ ዜና የዋሽንግተንና የቴህራን ጠላቶች አልተስማሙም፣ ግን ተግባብተዋል፣ ግን ይዛዛታሉ፣ ግን ይደራደራሉ። ግራ አጋቢ ሂደት፣ አሳካሪ መግለጫ። ሂደቱ መነሻም፣ አሳካሪው መግለጫ ማጣቀሻ፣ የጎሉ ምክንያቶቹ መድረሻችን ናቸው። ላፍታም አብራችሁን ቆዩ። የፓኪስታን ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍና የእስራኤል አቻቸው ቢንያሚን ኔታንያሁ በ2025 በጋ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ለዩናይትድ ስቴትሱ ፕሬዚደንት ለዶናልድ ትራምፕ ቀደም ከተል ብለው ያቀረቡት ስጦታ ለብዙዎች እንቆቅልሽ ቢሆንም ነገሩን በቅጡ ለሚያውቁ ታዛቢዎች ግን ብዙ አስደናቂ አልነበረም። ታዛቢዎች ያኔ እንዳሉት ሸሪፍ ሰኔ ማብቂያ፣ ኔታንያሁ ሐምሌ መጀመሪያ ላይ አሜሪካዊውን ቱጃር ፖለቲከኛ ለታላቁ የዓለም የሰላም ሽልማት ኖቤል ማጨታቸውን ሲያስታውቁ ትራምፕን ከማድነቅ ይልቅ ሁለቱም ለየፍላጎታቸው ስኬት ሊጠቀሙባቸው አልመው ነበረ። የሁለቱም የሩቅ ለሩቅ የተዘዋዋሪ ጠላት ሀገራት መሪዎች ጥቅም በእርግጥ ብዙ ለየቅል፣ ምናልባትም ተቃራኒ ሊሆን ይችላል። ሁለቱ መሪዎች ከትራምፕ ጋር የመሰረቱት ወዳጅነት ወይም በትራምፕ ዘንድ መታመናቸው ግን ልዕለ ሀያሊቱን ሀገር ኢራን ላይ ከጦርነት ለመዶልና ከኢራን ጋር ሰላም ለማውረድ መዋሉን ለማወቅ ዓለም ከ6 ወራት በላይ ጊዜ መጠበቅ አላስፈለገውም። እስራኤልና ዩናይትድ ስቴትስ ድርድር አቋርጠው ሰኔ 2025 ኢራን ላይ የከፈቱት ድብደባ በጣሙን ኢራንን በትንሹ እስራኤልን መጉዳቱ አሜሪካኖችን ማክሰሩ በእርግጥ አላከራከረም። ድብደባው በ12ኛ ቀኑ ሲቆም ዓለም አሸናፊና ተሸናፊውን መለየት ቢቸገርም በኔታንያሁ ግፊት ጦር ያዘመቱት ዶናልድ ትራምፕ የኢራንን የኒኩሌር ተቋማት ሙሉ በሙሉ ማውደማቸውን በአደባባይ አስታወቁ። ዓለማችን የኢራንን ኒኩሌር የማበልጸግ ችሎታና ከዓለም አንደኛ ሽብርተኝነትን ደጋፊዋ ኢራን የደቀነችውን የኒኩሌር ስጋት ማስወገድ ነበረ። ድብደባው አንጸባራቂ ወታደራዊ ድል መሆኑን በዚህ ምሽት ለዓለም መመዝገብ እችላለሁ። የኢራን ቁልፍ የኒኩሌር ማብላሊያ ማዕከላት በጠቅላላና ሙሉ በሙሉ ወድመዋል። ሰውየው በእርግጥ ቀጥፈዋል ወይም ተታለዋል። ዘገባቸውን ያቀረቡት ለዓለም እንደነበረ ግን አልሸሸጉም። የዘገባቸውን ሐሰትነት ያጋለጠም የዓለም ፖለቲከኛ አለመኖሩ እንጂ ዚቁ ከነበረም በእርግጥ ሰሚ አላገኘም። የኢራን የኒኩሌር ማብለያ ተቋማት በጠቅላላና ሙሉ በሙሉ ከወደሙ ከ12ቱ ቀናት ድብደባ በኋላ የተደረገው ድርድር ዘንድሮ ከየካቲት 28 ጀምሮ እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነት ምክንያት ዛሬም ምናልባትም ለመጪዎቹ ዘመናትም እንዳጠያየቀ ይኖራል። ፕሬዚደንት ዶናልድ ትራምፕ ኢራንን እንዲደበድቡ ለማግባባት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 7 ጊዜ ዋሽንግተን ድረስ ተመላልሰው አባብለዋቸዋል። የኢራን አጸፋ የዋሽንግተን የቴል አቪቭና ከማናማ እስከ አቡዳቢ የሚገኙ ደጋፊዎቻቸው ካሰቡት በላይ ሲሆንባቸው ግን ለዋሽንግተን ቴል አቪቭ ምናልባትም ከግድያ ለተረፉት የቴህራን መሪዎች የጎበዝ መውጫ ቀዳዳ ለመክፈት ከባተሉ ብዙ ሀገራት ግንባር ቀደሟና እስካሁን የተሳካላት ፓኪስታን ናት። ዩናይትድ ስቴትስና ኢራን በፓኪስታን ሸምጋይነት ባደረጉት ድርድር አውዳሚውን ጦርነት ካቆሙ እነሆ ዛሬ 6 ሳምንት አለፋቸው።
ሁለቱ ሀገራት ጦርነቱን ሙሉ በሙሉ ለማቆም በቀጠሉት የስማበለው ድርድር ከሁነኛ መግባባት ላይ መድረሳቸውን የዩናይትድ ስቴትስና የፓኪስታን መሪዎች ባለፈው ቅዳሜ አስታውቀው ነበረ። ፕሬዚደንት ዶናልድ ትራምፕ ትሩዝ ሶሻል በሚሉት የማኅበራዊ መገናኛ ዘዴያቸው ባሰራጩት መልእክት የሆርሙዝ ሰርጥን መክፈትን ጨምሮ የመጨረሻው ስምምነት በአጭር ጊዜ ይፋ እንደሚሆን አስታውቀውም ነበረ። ትራምፕ የድርድሩን ውጤትና የመስተዳድራቸውን አቋም የእስራኤልና የባሕረ ሰላጤው አካባቢ ሀገራት መሪዎች መደገፋቸውን አልሸሸጉምም። የትራምፕ አጭር ጊዜ የሰዓት፣ የዕለት፣ የሳምንታት ዕድሜ እንዴትነት ሲያነጋግር ግን ህንድን በመጎብኘት ላይ የሚገኙት ውጭ ጉዳይ ሚኒስትራቸው ማርኮ ሮቢዮም ተመሳሳይ ግን ቁርጥ ቀን የሌለው ጊዜ ጠቀሱ። እንዳልኩት ጥሩ ለውጦች አሉ። የተወሰኑ መግባባቶች ተደርገዋል። አሁን ከእናንተ ጋር እየተነጋገርኩ እንኳ ስራዎች እየተከናወኑ ነው። ዛሬ ማታ፣ ነገ ወይም በሚቀጥሉት ቀናት የምንለው ነገር ይኖር ይሆናል። ይሁንና ፕሬዝዳንቱ እንዳሉት ይህ ጉዳይ በአንድ ወይም በሌላ መንገድ መፈታት አለበት። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም። የሆርሙዝ ወሽመጥ ያለምንም ቀረጥ መከፈት አለበት። በጣም የተብላላ ዩራኒየማቸውን ማስረከብ አለባቸው። ቴሄራኖችም ከዋሽንግተኖች ጋር መግባባታቸውን አስታውቀዋል። ይሁንና የዋሽንግተን ባለሥልጣናት እንዳሉት ከስምምነት ጫፍ ላይ መድረሳቸውን አላረጋገጡም። ኢራኖች እንደሚሉት የሆርሙዝ ወሽመጥ የኢራንና የኦማን ጉዳይ እንጂ ዩናይትድ ስቴትስን የሚመለከት አይደለም። የኒኩሌር ጉዳይም ወደፊት ድርድር እንዲደረግበት ተግባቡ እንጂ አሜሪካኖች እንዳሉት በስካሁኑ ድርድር ስለ ኒኩሌር ስምምነት አልተነሳም። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ዛሬ በአብዛኞቹ ጉዳዮች ላይ ተግባብተናል ማለት በአጭር ጊዜ ስምምነት ይፈረማል ማለት አይደለም ብለዋል። የኒኩሌር ጉዳይም በስካሁኑ ድርድር አልተነሳም። እንደ ቃል አቀባዩ ተመርኩዝ ሙዛከራት የድርድሩ ትኩረት ጦርነቱን በማቆም ላይ ነው። አሁን ባለንበት ደረጃ ስለ ኒውክሌር ጉዳይ በዝርዝር አንነጋገርም። የሆርሙዝ ወሽመጥ እንዴት መተዳደር እንዳለበትም በዝርዝር አንነጋገርም። ይህ ጉዳይ በባህሩ ጠረፍ አካባቢ ያሉ መንግስታት ጉዳይ ነው። ፕሬዚደንት ዶናልድ ትራምፕ በቅርብ የሚያውቋቸው እንደሚሉት ጥሩ ነጋዴ፣ ጥሩ አሻሻጭ ወይም ደላላ ጥሩ አትራፊም ናቸው። ከዚህ ቀደም በኢራን ላይ የከፈቱት ጦርነት እንደሚቆም ሲያስታውቁ ወይም የኢራንን የዘመነ ዘመናት ስልጣኔን እንደሚያወድሙ በዛቱ ቁጥር የዓለም ሸቀጦች በተለይም የነዳጅ ዘይት ዋጋን ለአጭር ጊዜም ቢሆን ከፍ ዝቅ ማድረግ መቻላቸውን አሳይተውናል። ቅዳሜም የሆርሙዝ ወሽመጥ እንደሚከፈት ለዓለም ነጋዴ እንቁልልጭ በማለታቸው የነዳጅ ዘይት ዋጋም እንዲያሽቆለቁል አድርገዋል። እውነቱ ግን በአጭር ጊዜ በይፋ ይደረጋል ያሉት ስምምነት ቅዳሜም አልነበረም፣ ዛሬም የለም። ወይም አጭር ጊዜም ብያኔው አይታወቅም። በመሃሉ ትናንት በማኅበራዊ መገናኛ ዘዴያቸው ባሰራጩት ሌላ መልእክት ኢራን ካልተስማማች ዩናይትድ ስቴትስ ከኢራን ወደቦች በሚነሱ መርከቦች ላይ የጣለችውን እገዳ እንደማታነሳ ዝተዋል። ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከህንድ ባስተላለፉት መልእክት የኢራን የኒኩሌር መርሃ ግብር በአንድ ወይም በሌላ መንገድ መፈታት አለበት ሲሉ አንድም በጦርነት ሁለትም በድርድር ማለታቸው እንደሆነ ለማወቅ በእርግጥ ተንታኝ አያስፈልግም። ኢራን የኒኩሌር መርሃ ግብሯን ለማቆም በ2015 ተስማምታ ነበረ። ስምምነቱን ያፈረሱት የሩቢዮ የአሁን አለቃም ዶናልድ ትራምፕ እንደሆኑ ሩቢዮ ራሳቸው ጠንቅቀው ያውቁታል። በ2018 ከዚያ ወዲህ የኢራንን የኒኩሌር መርሃ ግብርን ለመግታት ይደረጉ የነበሩ ድርድሮችን ሁለት ያቋርጠው ሁለቴ ጦርነት የከፈቱት
የእስራኤልና የዩናይትድ ስቴትስ መሪዎች መሆናቸውንም ዓለም በግልጽ ያውቀዋል። እነሱም አልካዱትም። በአሁኑ ድርድር ተደራዳሪዎች ተስማሙም አልተስማሙ አሜሪካኖች አሽቀንጥረው ከጣሉት ድርድር ተመልሰው የገቡት 5 ሳምንታት ባስቆጠረው ጦርነት ኪሳራ እንጂ ትርፍ እንዳላገኙ ስላወቁት መሆኑም ሊያነጋግር አይገባም። ኢራኖችም ለሰሞኑ ለትራምፕ ዛቻና ለሩቢዮ ማስፈራሪያ አጸፋ ለመሰንዘር አልሰነፉም። የኢራን ላዕላይ መሪ የሙጅታባ ኻሚኔይ ከፍተኛ የጦር አማካሪ ጀኔራል ሞህሲን ሬዛይ ትናንት እንዳሉት ኢራን የባህር ከበባውን ለመስበርም ሆነ ከዓለም አቀፉ የኒኩሌር ጦር መሳሪያ አጋዥ ውል ኤንፒቲ በእንግሊዝኛ ምህፃሩ ለመውጣት ዝግጁ ናት። የባህር ኃይል እገዳውን እስካሁን ድረስ በትዕግስት ጠብቀናል። እገዳውን እንሰብረዋለን። እዚህ ላይ በጣም ትልቁን ጉዳይ ልንገራችሁ። ምናልባት የኤንፒቲ ውልን ልናፈርሰው እንችላለን። ማስፈራሪያችሁ ምን ማለት እንደሆነ ይገባችኋል። ከኤንፒቲ ውል ብንወጣ ምን እንደሚገጥማችሁ ታውቃላችሁ። ስለዚህ ይህንን የጦርነት መንገድ አትከተሉ። ድርድር አቋርጠው ሁለቴም ጦርነት የጫሩት ኃይላት አሁንም በድርድር መግባባት መሃል ጦርነት አይከፍቱም ብሎ ማሰብ በእርግጥ ጅልነት ሊሆን ይችላል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮም የፓኪስታን ጠላት ህንድን ሲጎበኙ የፓኪስታን ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍ የኢራንም የራሷ የፓኪስታንም ወዳጅ የሆነችውን ቻይናን እየጎበኙ ነው። የሸሪፍ ጉብኝት ኒውዴልሂዎችን ለመፎካከር ሊሆን ላይሆንምም ይችላል። ሸሪፍ እንዳሉት ግን ዋና ዓላማቸው ዛቻና ፉከራ ግራቀኝ የሚያላጋውን የቴህራን ዋሽንግተኖችን ድርድር ለማዳን የቤጂንጎችን ድጋፍ ለመሻትና ለስካሁኑ ድጋፍ ለማመስገን ነው። በመላው ዓለም ሰላም እንዲሰፍን የወትሮው ስራ እንዲቀጥል በጋራ መቆም አለብን ብዬ አስባለሁ። ምክንያቱም ይህ ቀውስ ያወከው አካባቢውን ወይም ነዳጅ ዘይት የምትገዛውን ፓኪስታንን ብቻ ሳይሆን ዓለም አቀፉን ማህበረሰብ በሙሉ ነው። ጦርነቱ ሸሪፍ እንዳሉት መላው ዓለምን አመሰቃቅሎታል። ሁነኛ መፍትሄ ይገኝለት ይሆን ወይ ነው ያሁኑ ጥያቄ። ለስካሁኑ ቀውስስ በእርግጥ ተጠያቂው ማን ነው? ነጋሽ መሐመድ ነኝ። ቸር ያሰማን።